የኢንፎርሜሽን መረብ ደህንነት አስተዳደር ዋና ዳይሬክተር ወይዘሮ ትዕግስት ሐሚድ በቅድሚያ ስለ ጊዜዎት እጅግ አድርጌ አመሰግናለሁ። እኔም አመሰግናለሁ። ጠንካራ ሀገረ መንግስት ከመገንባት ጋር ተያይዞ ቁልፍ ጉዳዮች አንዱ የሆነው ሉዓላዊነትን ማረጋገጥ እንደሆነ ይነሳል። ይህ ምን ማለት ነው? እንዲሁም በኢትዮጵያ የመረጃ ሉዓላዊነት ላይ የተሰሩ ሰፋፊ ስራዎች አሉ። ከነሱ እንጀምር። አንድ ሀገር የዳታ ሉዓላዊነትን ወይም የመረጃ ሉዓላዊነትን አስከብር ያለሁ የሚለው በራሱ የሚያመነጨውን ዳታ በተለይ ትልልቅ ተቋማት የሚያመነጩትን ዳታ በራሱ ማስተዳደር ሲችል በተለይ የህግና የፖሊሲ ነፃነት ሲኖረው የመረጃ ሉዓላዊነትን አረጋግጫለሁ ይላል ማለት ነው። ትልልቅ የዳታ ሴንተሮችን በራስ የመገንባት በራስ የማስተዳደር ይሄ እንግዲህ በሶስተኛ ወገን ተጋላጭ ሳይሆኑ ዳታዎቻችን ወይም መረጃዎቻችን በሀገራችን ማከማቸት በሌላ ሀገር እንኳን አስገዳጅ ጉዳይ ኖሮ መከማቸት ቢኖርባቸው የህግና የፖሊሲ ጉዳይን ደግሞ በራስ መዳኘት ሲቻል ነው ማለት ነው። በዚህ ረገድ በርካታ ስራዎችን አከናውነናል። በተለይ ከመሰረተ ልማት ቅድም እንዳነሳሁት የዳታ ደህንነትን የምንጠብቅበት የኢንፎርሜሽን መረብ ደህንነት አስተዳደር ከተቋቋመበት ዓላማም ጭምር የተያያዘው በዋናነት የፒኬአይ የምንለው የቁልፍ ይፋዊ ቁልፍ መሰረተ ልማት ዘርግተናል። ይሄ እንግዲህ ማንኛውም የዳታ ልውውጥ ደህንነቱ በተጠበቀ መልኩ በመሀል የሚኖሩ የዳታ መለዋወጥ በኋላም ደግሞ የመካካዶች እንዳይኖሩ ተአማኒ እንዲሆን በማድረግ ረገድ ትልቅ ሚና የሚኖረውን አሁንም አገልግሎት ላይ ያዋል ነው። በተለይ ለኤሌክትሮኒክ ፓስፖርት አሁን እየተጠቀምንበት ላለው ኤሌክትሮኒክ ፓስፖርታችን እንዳይለወጥ በመሀል የዳታ መሰረቆች እንዳይኖሩ ማገዝ የሚያስችለውን አገልግሎት እየሰጠ ነው ማለት ነው። በዋናነት ለሳይበር ጥቃት ቀዳሚ ተጠቂ የሆኑ ሀገራት አሉ። ኢትዮጵያ የሳይበር ደህንነትን ከተቋቋሙ ሀገራት አንዷ ነች። አሁን ዓለም ያለበት ሁኔታ ምን ይመስላል? ከሳይበር ደህንነት ጋር ከጥቃቱ ጋር ተያይዞ በኢትዮጵያ የትኞቹ የሳይበር ጥቃት ሙከራዎች እየተደረጉ ነው የሚለውንና ያለፍንበት ያለውን መንገድ እናንሳ። ያለፈውን 9 ወር ሪፖርት ብቻ ብናይ ከዚህ ቀደም ተናግሬዋለሁ ከ50 ሺህ በላይ የሳይበር ጥቃቶች ደርሰውብናል። ሁለት መልክን የያዘ ነው። አንደኛው ቅድም ያልኩት ኤክስተርናል ፋክተር ከውጭ የሚደረጉ እንግዲህ እድገታችን ራሱ ይዞት የሚመጣው አይን ውስጥ የመግባት ነገር እንዳለ ሆኖ በተለይ ግን በፈጣን የዲጂታል ጉዞ ውስጥ ያለን እንደመሆናችን ሞር ኮኔክትድ በሆንን ቁጥር ለሳይበር ጥቃት ተጋላጭ እየሆነን እንሄዳለን ማለት ነው። በዚህ ረገድ እንግዲህ እኛ በትልቅ ጥቃቶችን ክልከላ የምናደርገው እንዳለ ሆኖ በዋናነት ስናይ አብዛኛው ጥቃቶች የመሰረተ ልማት ቅኝት የምንለው ትልልቅ ቁልፍ ተቋማትን ምን ክፍተት አላቸው የሚለውን የማጥናት ስካን የማድረግ በዚህ ሂደት ውስጥ ደግሞ ክፍተቶች ወይም ክፍት የሆኑ ፖርቶችን ሲያገኙ እነሱን ተጠቅሞ ለሌላ ጥቃት ዝግጅት የማድረግ ዝግጁ ሆኖ የመጠበቅ ማለት ነው። እነኚህ አይነት ጥቃቶች በብዛት ይሞከራሉ። ግለሰቦችን ወይም ህብረተሰቡን በደካማ ጎኑ ተጠቅሞ መረጃዎች የመጠየቅ ፓስወርድ የመጠየቅ ሌሎች ጉዳዮችን በመጠቀም በተለይ የኤስኤምኤስ የአጭር መልእክቶች በመላክ የቀጥታ ስልክ በመደወል የፋይናንሻል ፍራውድ እና ተያያዥ ጉዳዮች በርካታ የፊሽንግ አታኮች በተለይ ኢሜል ላይ ሌጂቲሜት ወይም የተፈቀደ መስሎ በመግባት ሊንኮችን ክሊክ በመናደርግ ጊዜ ወደ ሌላ ማልዌር ወይም ጥቃቶች ይወስዱናል ማለት ነው። ይሄው በሁለተኛው ደረጃ ያለ የፊሽንግ አታክ ነው። በዚህ ባለፈው 9 ወርም የተከናወነ ማለት ነው። ሌላኛው የራንሰምዌር ወይም መረጃ እገታ የምንለው ነው። በተለይ ለፋይናንስ ተቋማት አካባቢ ትልልቅ ዳታዎችን ቅድም ባልናቸው መንገዶች ቀድሞ ተዘጋጅቶ እነሱን እገታ በማድረግ ምንዳ የመጠየቅ ወይም ፋይናንስ የመጠየቅ ይህን ስትከፍሉልን እንለቃለን አይነት የምንለው ራንሰምዌር እንለዋለን በእኛ። በአጠቃላይ የሀገርን የዲጂታል ሉዓላዊነት ቅድም ስናነሳ የነበሩትን ወደኋላ ሊጎትቱ የሚችሉ ትንሽ የሚመስሉ በአንድ ሰው በአንድ ተቋም ምክንያት የሚመጡ ትልልቅ ጥቃቶች ናቸው ማለት ነው። እነኚህን እንግዲህ የኢንፎርሜሽን መረብ ደህንነት አስተዳደር እነኚህን ጥቃቶች በ24/7 የመከታተል ከመድረሳቸው በፊት ፕሮአክቲቭሊ የመከላከል ስራ እየሰራን ነው ማለት ነው። ከተቋማት ጋር በጋራ አብራችሁ እየሰራችሁ ነው እና እንደው ከመረጃ ቋት ጋር ተያይዞ የራስን ቋት ማበልጸግ ላይ ከሰው ሰራሽ
አስተውሎት ጋር በጋራ በትብብር እየተሰሩ ያሉ ስራዎች አሉ። ይህ ደግሞ የሀገርን ብሔራዊ ጥቅም ከማስጠበቅ አንጻር ትልቅ ድርሻ አለው። የሰው ሰራሽ አስተውሎት የሳይበር ደህንነትን በማረጋገጥ ረገድ እየተጫወተ ያለው ሚና እናንሳ። ደግሞ ከለውጥ ወዲህ ተቋማት እርስ በርስ መናበብ፣ አብሮ መስራት ያው እንግዲህ ኢንፎርሜሽን መረብ ደህንነት አስተዳደር ጠቅላይ ሚኒስትራችን የመሰረቱት ተቋምም ነው። መደመር የተወለደበት ቤትም ስለሆነ ከተለያዩ ተቋማት ጋር በጋራ በመስራት ብዙ የሚታማ አይደለም። በዚህ ረገድ ከአርቲፊሻል ኢንቴሊጀንስ ወይም ሰው ሰራሽ አስተውሎት ኢንስቲትዩት ጋርም በጋራ እንሰራለን። በዋናነት የምንሰራቸው እንግዲህ ሁላችንም እንደምናውቀው ኤአይ ይዞልን የመጣው በርካታ ትሩፋቶች አሉ። አንደኛው በሳይበር ሴክተር የትሬት ኢንቴሊጀንስ እንለዋለን። የሳይበር ትሬት ኢንቴሊጀንስ እና አናሊሲስን የሰው ልጅ ከሚሰራበት ፍጥነት በተሻለ በማሽን ለርኒንግ ብዙ ቋንቋዎችን በመማር በተለይ የአልጎሪዝሙን ቶሎ በመረዳት የተለያዩ የሳይበር ደህንነት ፕላትፎርሞችን ለመስራት ትልቅ እገዛ አድርጎልናል። ቅድም ሳነሳ እንደነበረው የናሽናል ዳታ ሴንተሮቻችን ትልልቅ ሰርቨሮችን በተለይ የጂፒዩ ቤዝድ የሆኑ የኮምፒውቴሽናል አቅማቸው ከፍተኛ የሆነ የመንግስት ትልልቅ ዳታዎችን ሚስጥራዊ መረጃ የሆኑትንና ጥቃት ቢደርስባቸው ተጋላጭ ሊሆኑ የሚችሉ መረጃዎችን የምናከማችበት ትልቅ ዳታ ማዕከል ቅድም እንዳነሳሁት በኤአይ የለማለ እንደ ዲዛስተር ሪከቨሪ ሳይት ደግሞ በኢንፎርሜሽን መረብ ደህንነት አስተዳደር የለማው የጎተራ ክላውድ በራስ አቅም ሙሉ በሙሉ የለማ የክላውድ የዳታ ማዕከል ነው ማለት ነው። እነኚህን እያሳደግን ነገር ግን በመንግስት ብቻ የሚደረስ ስላልሆነ የግል ተቋማት እዚሁ የአይሲቲ ፓርካችን ውስጥ እንዲገነቡ መንግስት ትልቅ እገዛ አድርጎ ከቀረጥ ነፃ እቃዎችን እንዲያስገቡ አድርጎ ትልልቅ የግል የዳታ ሴንተሮች እንዲቋቋሙ አድርገናል። የሳይበር ደህንነትን ማረጋገጥ በሌላ በኩል ለፖሊሲ ነፃነት የራሱ የሆነ ድርሻ አለው። ይሄን ሀሳብና ሌሎች የሚያካትቱትን ሀሳብ ጨምረን እናጠናቅ። የፖሊሲ ነፃነት የሚነሳ በራስ የተገነባ እንግዲህ በራስ ስንል በሀገር ውስጥ ባለሙያዎች በሀገር ውስጥ አቅም የተገነባ የመረጃ ቋት በዛ የለሙ የቴክኖሎጂ መፍትሄዎች ሲኖሩን ነው። እነኚህ ጉዳዮች ብቻቸውን ግን ያለ ፖሊሲ ነፃነት ተግባራዊ አይሆኑም። ይሄን በምሳሌ ለመግለጽ ያክል እንግዲህ ሁላችንም እንደምናውቀው እንደ ሀገር ቅድም ስጥቅሳቸው የነበረው በርካታ አስቻይ ስታንዳርዶች፣ የህግ ማዕቀፎች፣ ፖሊሲዎች አውጥተናል። በጣም በርካታ እንደው በቁጥር ብንዘረዝራቸው በጣም በርካታ ናቸው የወጡት። በተለይ ከሳይበር ደህንነት፣ ከመረጃ ሉዓላዊነት፣ ከአርቲፊሻል ኢንቴሊጀንስ እና የግል ዳታ ጥበቃ ጋር ተያይዞ ነገር ግን እነኚህን ጉዳዮች የማስተዳደር አቅም ያለው የሰው ኃይል፣ የአሰራር ስርዓት በየተቋማቱ የተገነባ እንዲሁም ቴክኖሎጂውን ራሳችን መታጠቅ ካልቻለን የፖሊሲ ነፃነት ብቻውን የሚፈጥረው ነገር አይሆንም። የግሎባል ሳይበር ሴኩሪቲ ኢንዴክስ በየአመቱ የሚወጣውን ብናይ አይቲዩ ኢንተርናሽናል ቴሌኮሙኒኬሽን ዩኒየን የሚያወጣው ነው። ከለውጥ በፊት የነበርንበት ደረጃ 27 ከመቶ ነው የነበረን ስኮር። አሁን 76.3 ስኮር አድርገናል። ይሄ እንግዲህ ምን አይነት የህግ ማዕቀፍ ዝግጅት አለ፣ ምን አይነት ተቋማዊ ዝግጅት አለ፣ በተለይ ኢንተርናሽናል ኮኦፕሬሽን ምን አላችሁ የሚለው የመለኪያ መስፈርቶችን አሟልተን 76.3 አምጥተን የኢስታብሊሺንግ ወይም ቲር 3 የምንለው ደረጃ ላይ ነን። ይሄን በቀጣይ አመታት ደግሞ አግሬሲቭሊ የምንሰራባቸው እነኚህ በተለይ የቀሩንን የህግ ማዕቀፎች ስናሟላ ከሰው ኃይልና ከአቅም ግንባታ የቀሩንን በተለይ የሳይበር ንቃተ ህሊናና ሌሎችን ስናሟላ ደግሞ ወደ ከ81 በላይ አምጥተን የቲር 1 ደረጃ ለመድረስ አግሬሲቭሊ እየሰራን ነው። የኢንፎርሜሽን መረብ ደህንነት አስተዳደር ዋና ዳይሬክተር ወይዘሮ ትዕግስት ሐሚድ በድጋሚ በተመልካቾች ፊት ስለ ጊዜው እጅግ አድርጌ አመሰግናለሁ። እኔም እጅግ አድርጌ አመሰግናለሁ።